991 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991 ሰላም ጤና ይስጥልኝ። እንደምን ሰንብታችኋል? የተከበራችሁና የተወደዳችሁ አድማጮቻችን፣ በወንጀል የምርመራ ስራዎች ላይ ትኩረት የሚያደርግ 991 መሰናዷችን እንሆ ጀምሯል። እስከ ፕሮግራሙ ፍጻሜ አብራችሁን ትቆዩ እንጋብዛለን። ባለፉት 2 ሳምንታት እንደምታስታውሱት 9 ወር በበረሃ በተሰኘው የወንጀል የምርመራ ታሪክ ላይ ወንበዴዎችን ለመያዝ የተሰማራው ቡድን ከወንበዴዎቹ ጋር ተፋጦ ባለበት ሁኔታ የመነጋገሪያ ሬዲዮ ጠፍቶባቸው መቸገራቸውን ገልጸን ነበር ያቆምነው። ለመሆኑ የሬዲዮ መነጋገሪያው ይገኝ ይሆን? ጠላቶቻቸውን ወይም ወንጀለኞችንስ ለፍርድ ያቀርቡ ይሆን? የዛሬው 3ኛና የመጨረሻ ክፍል ታሪክ ለእነዚህ ጥያቄዎች ምላሽ የሚሰጥ ይሆናል። ግርማ ፍስሐ ነኝ። 9 ወር በበረሃ ክፍል 3። የተከበራችሁ አድማጮቻችን፣ ሰርጎ ገብ ወንጀለኞችን ለማደን በበረሃ ውስጥ የተሰማሩት ፖሊሶች ከፈጸሙት ብዙ ነገር ውስጥ በጣም ጥቂቶቹን ካቀረቡት ሰፊ የሥራ ማጠቃለያ መግለጫ ውስጥ የታሪኩን የመጨረሻ ክፍል ዛሬ ይዘን ቀርበናል። እንደምታስታውሱት ባለፈው ሳምንት በነበረን ዝግጅት ሰርጎ ገብ ወንጀለኞቹን የሚከታተሉት የፖሊስ አባላት ሬዲዮናቸው ተበላሽቶ ከሌላኛው ማዶ ካለው ጦር ጋር የሚገናኙበት ሁኔታ መቋረጡን፣ ይህም ችግር ሊፈጥር ይችላል የሚል ስጋት ማሳደሩን ገልጸን ነበር ያቆምነው። የዛሬውን ታሪክ እነሆ ተከታተሉት። አሁን እንግዲህ ልንቋቋመው የማንችለው ሁኔታ ገጥሞናል። ይኸውም በግምት 120 ሜትር ስፋት ያለው ወንዝ መሙላቱን፣ በረዶና ውሽንፍር የቀላቀለው ዝናብ ያለማቆም መውረዱ ነው። ወንበዴዎቹም የወንዙን ሙላት ባዩ ጊዜ ይህ አጋጣሚ ሁኔታ እንደደረሰባቸው ተገንዝበው የተቃወሙን ለመምሰል ያህል በወንዙ ዳር ተሰባስበው ይፎክሩ ነበረም። እኛም ወንዙን የሚያሸጋግረን ተአምር ብናገኝ ኖሮ ዙሪያውን ከበን የመጨረሻ ውጤት የምናገኝበትን ዕድል ይገጥመን ነበር ብዬ አሰብኩኝ። ግን አልሆነም። ዝናቡ ያለማቋረጥ መዝነቡን ቀጠለም። ወንዙም ጢም ብሎ ሞላ። ምሽቱም ወደ ሌሊት ተለወጠ። ከወገን ጋር የምንገናኝበት መገናኛችን ተቋረጠ። በዚህ ሁኔታ ከጠቅላይ ሰፈራችን የ16 ሰዓታት የእግር ጉዞ ከሚፈጅ ርቀት እንገኛለን። ከፊታችን ግን የ6 ሰዓት የእግር ጉዞ ርቀት ላይ ተነጣይ ጓድ አለን። ይህ ጓድ ጥሪ ቢደርሰው ኖሮ ወንጀለኞቹን ከኋላቸው ሲከብ፣ እኛ ደግሞ ወንዙ በጎደለ ጊዜ ተሻግረን ዙሪያውን ከበባ ለማድረግ እንደምንችል ተገነዘብኩኝ። እቅዱ ጥሩ ቢሆንም የሬዲዮናችን መበላሸት ከፍተኛ ችግር ፈጠረብን። ወደ ኋላችን ከመመለስ ይልቅ ወደ ፊታችን የሚገኙትን ተነጣይ ጓዶች ለመጥራት የምንችልበት ዘዴ ካገኘን ወንበዴዎቹን ለመደምሰስ እንደምንችል እርግጠኛ ነበርኩኝ። ለዚህም አንድ ጠባብ ዕድል መምረጥ ነበረብኝ። ይኸውም ጨለማውን ተገን በማድረግ ወንዙን በዋና ተሻግረው በወንበዴዎቹ አካባቢ ተሽለክሉከው ለማለፍ ለተነጣይ ጓዶች መልእክት የሚያደርሱ ሰዎች መምረጥ ነበረም። ይህን ሐሳብ ለወታደሮቹ በገለጥኩላቸው ጊዜ 2 ምክትል 10 አለቆች በፍቃዳቸው ቀረቡ። ምክትል 10 አለቃ በለው ሸንኮና ምክትል 10 አለቃ ታምራት ላቀው ይባላሉ። ሁለቱም አባሎች ከፍተኛ ወንዞችን በዋና በመሻገር የታወቁ ቀልጣፋ ወታደሮች ናቸው። እነሱም የሚሰጣቸውን ግዳጅ ከባድ መሆኑን ቢያውቁም
ፈገግታና ደስተኛ ሆነው ይታዩ ነበር። የምንሰጣቸው ግዳጅ አጭርና ከባድ ነበር። ወንዙን በዋና ተሻግረው ወንጀለኞቹ ይዞታ ስር ተሽለክልከው በማለፍ የ6 ሰዓታት ጉዞ ካደረጉ በኋላ መልእክታቸውን ማስተላለፍ ነው። ከዚህም በኋላ ለከበባ የሚመጡ አዳኝ ጓዶች መንገድ ላይ የመሩ ወደኛ ዘንድ ይመለሳሉ። ይህን ግዳጅ ከተቀበሉ በኋላ የነፍስ ወከፍ መሳሪያዎቻቸውን ባንገታቸው ላይ አንግተው ከፈረሰኛው ሙላት ውሃ ጋር ለመታገል ወደ ወንዙ ሲገቡ ወንዙ ዳር ሆኜ ባንክሮ ተመለከትኳቸው። በዚህ ጊዜ ለነሱ ሽፋን ለመስጠት መሳሪያዎቻችን አፋቸውን ሲከፍቱ ከወንበዴዎቹም ወገን ያጸፋ ቶክስ ተከፍቶ አካባቢውን በቶክስ ድምፅ ሲያስተጋባ አባሎቹ ከሌሊቱ 7 ሰዓት ላይ ወንዙን አቋርጠው ተሻገሩ። እንዲህ በሆነ ከ3 ሰዓታት በኋላ ራቅ ካለ ቦታ የተኩስ ድምፅ ያስተጋባ ነበረ። በዚህ ጊዜ ወታደሮቹ ላይ አደጋ ተጥሎባቸው ይሆናል የሚል ሐሳብ ቢያድርብኝም ለጊዜው የማደርገው ነገር ባለመኖሩ ውጤቱን መጠበቅ ግድ ሆነብኝ። ሌሊቱ እየነጋ ቢሄድም ዝናቡ አልፎ መጣሉን ስላላቋረጠ በመካከላችን ያለው ወንዝ እንደሞላ ነበር የላክናቸው። የላክናቸው ሰዎች መልእክት አድርሰውልን ወንበዴዎቹ በዙሪያ ከበባ የምንይዝበት ሰዓት በተስፋ ስንጠባበቅ ሌሊቱ ነግቶ እንደገና ቀኑ መሸም። የሁለተኛውንም ቀን ምሽት በዚያ ሁኔታ ተያያዝ ነው። የላክናቸው አባሎች በመንገድ ላይ አንድ አደጋ እንደደረሰባቸውና ከተላኩበት ቦታ እንዳልደረሱ ለመገመት ብንችልም የጊዜው መምሸትና የወንዙ መሙላት ምንም አይነት እርምጃ ለመውሰድ አገደን። እኛም ይህንኑ አጋጣሚ ዕድል በመጠቀም ከሌሊቱ 8 ሰዓት ላይ ወንዙን አቋርጠን በመሻገር ድንገተኛ የሳንጃ ውጊያ ጀመርን። በጥቂት ደቂቃ ውስጥ እንዳልነበሩ ሆነው የተለመደ ሽሽታቸውን ቀጠሉ። በዚህ ጊዜ ከኛ ወገን አንድ ወታደር ሲሞት 2 በጽኑ ቆሰሉ። በወንበዴዎቹ በኩል 20 ሲሞቱ 15 የሚሆኑ ያልቆሰሉ ሰዎች በእጃችን ወደቁ። 3 ቀን ሙሉ በከፍተኛ ግዳጅ ላይ የዋለው የአንድ ጓዳ ኃይል ይህን ውጤት ሲያገኝ ማየት በወታደራዊ ሕይወት ውስጥ ዘውትር የሚያጋጥም ትልቅ ዕድል መሆኑን ብንገነዘብም ከዚህ የበለጠ አስቸጋሪ ግዳጅና ውጤት ወደፊት እንደሚገጥመን በመገመት ውጤቱን ለማጋነን ሳንሞክር ወደፊታችን አመራን። ከዚህ በቀር እርዳታ እንዲጠይቁ ልከናቸው የነበሩት 2 አባሎች ሁኔታ ለማወቅ በእያንዳንዳችን አእምሮአችን ውስጥ ያለ ሌላው ግባችን ነበረም። ዝናቡ ውርጭና ፀሐዩ የተፈራረቁብን ያህል አንዳችም ድካም ሳይሰማን በመገስገስ ላይ ሳለን እነዚያ 2 ወታደሮች የሚያኮራ ሙያ ፈጽመው በጀግንነት ሕይወታቸውን ካሳለፉበት ቦታ ላይ ደረስን። እዚያም እንደደረስን 2 ሰዓታት የፈጀ ቶክስ ተለዋውጠን የመጨረሻ ኃይላችንን በመስበር የወንበዴዎቹን መሪ በሕይወት ያዝነው። ሌሎቹም ከሞት የተረፉ ተባራሪ ወንበዴዎች ለእርዳታ ከደረሰው ሌላው አዳኝ ጓድ ጋር ከበባ አድርገን መሳሪያዎቻቸውን እያስረከቡ እጆቻቸውን እንዲሰጡ አደረገን። ይህም የወንጀለኞቹን የመጨረሻ ውድቀት የተገኘበት ስፍራ ሆነም። ትምሪታችን ከፍተኛ ውጤት ያስገኘ በመሆኑ ደስታ ቢሰማንም የእነዚያ እንደተለዩን የቀሩት 2 ጀግኖች ሁኔታ እጅግ አድርጎ አሳዝኖናል። እንዴት እንደሞቱና ምን እንደሰሩ ለማወቅ ጉጉት ነበረን። በሕይወት የተያዘው የወንጀለኞቹ መሪ የሆነውን ሳይደብቅ ነግሮናል። ሁለቱ ወታደሮች ከየት አቅጣጫ እንደመጡ አናውቅም። ከሰፈርንበት ቦታ በሌሊት ድንገት ደረሱና ቶክስ ከፈቱብን። እኛም ዙሪያውን ከበብናቸውና ሌሊቱ ሲነጋጋ
ሁለት ብቻ መሆናችንን ለማረጋገጥ ቻለን። እጃቸውን እንዲሰጡ ብንጠይቃቸው ሁለቱም በመሰባጠር ወደፊትና ወደ ኋላ በማለት የመታኮሻ ቦታ ይዘው እየፎከሩና እየሸለሉ 20 ሰዎች ገደሉብን። እኛ ግን ከነ ሕይወታቸው ለመያዝ ከፍተኛ ጉጉት ነበረን፣ ግን ሊያስቀርቡን አልቻሉም። ቀኑ ስለመሸ በዚያ ቦታ እንደከበብናቸው አድረን በማግስቱ እጃቸውን እንዲሰጡ ብንጠይቃቸው እንደገና ፉከራና ቀረርቶ ቀጠሉ። ከኛ የሚተኮሰው ጥይት ለምን እንዳልነካቸው ገርሞን ነበረ። በሁለተኛው ቀን ረፋዱ ላይ መሳሪያቸውን ሰባብረው ወደፊታቸው ከጣሉ በኋላ ኑና እጃችንን ያዙ ብለው ከሚታኮሱበት ቦታ ወጥተው ቆሙ። በዚህ ጊዜ እነሱን ለመያዝ ከኛ ወገን ብዙ ሰዎች ተሽቀዳደሙ። እነሱ ግን እያንዳንዳቸው በአቅጣጫቸው ቦምብ ወደ ሰማይ ወርውረው ሊይዟቸው የቀረቧቸውን 4 ሰዎችና ራሳቸውን ገደሉ። ከነሱ ያገኘነው አንዳችም ነገር አልነበረም። መሳሪያቸውን ሰባብረውት ጥይታቸውም አልቋል። በኪሳቸው የያዙትን ወረቀቶች እንኳን ቀዳደው በኮዳቸውስ በያዙት ውሃ እያራሱ ባሸዋ ላይ በትነውታል። እኔም ሆንኩ ጓደኞቼ እነዚህ ሰዎች የተለየ ፍጡር አድርገን ገምተናቸዋል። የኔም ተከታዮች ሞራል የወደቀው 2 ሰዎች ያደረሱብን ጉዳት በማየት ጭምር ነው አለ። በዚህ ጊዜ ከ4 ወር በፊት አዲስ አበባ ከሚገኘው ጠቅላይ ሰፈራችን ሆነን በሳምንቱ መጨረሻ ትምህርታችን ላይ መማረክ ወይስ በክብር መሞት በሚል ውይይታችን ላይ ወታደሮች የነበራቸው ስሜት 2ቱ ምክትል 10 አለቆች በተግባር እንደፈጸሙት ትዝ አለኝ። የወንበዴዎቹ መሪ ከተያዘ በኋላ የሚጠለሉበትን ዋሻና ጫካ እየመራን በየቦታው የተባበሩትን ወንጀለኞች እያደንን በቁጥጥር ስር አዋልናቸው። በሕይወት የተያዙት ወንበዴዎችም ወሰንጥለው ለመግባትና ወንብድና ለመፈጸም የገፋፋቸው ምክንያትና ኃይል ከገለጸልን በኋላ የማይበጃቸውን ዓላማ ተከትለው እንደወጡ መቅረታቸው ያሳዘናቸው መሆኑን በሐዘን ተውጠው አስረዱ። የኛ ተግባር እነሱን አሳዶ መያዝ ብቻ በመሆኑ ስለ እነሱ ከዚህ የበለጠ ነገር የምንገልጸው ነገር ያለ አይመስለንም። እኛ ግን የተላክንበትን ግዳጅ እስክናከናውን በአካባቢው ሰላም ከተመሰረተ በኋላ ወደ ጠቅላይ ሰፈራችን የመመለሻ ትዕዛዝ እስኪደርሰን ድረስ የሰላም ጊዜ አገልግሎታችንን ቀጠልን። የሁለተኛው ክረምት ወራት ሲቃረብ ወደ መጣንበት እንድንመለስ ስለታዘዝን የጠፉትን ጥበቃ ለሌሎች ፖሊሶች አስረክበን የነዚህ ጀግኖች አጽም አጅበን ጉዟችን ወደ አዲስ አበባ ስንሄድ የቀበሌው ነዋሪዎች በእንባ ሸኙን። ጎረምሳውና ሕፃናቶቹ፣ ሽማግሌዎቹ፣ አሮጊቶቹ ሁሉ ተሰባስበው የምንጓጓዝበትን መኪና ከበው አንገታችንን አንቀው እየሳሙ ተሰናበቱን። ስለተለየናቸው ከሐዘናቸውም የተነሳ ከቆሙበት ቦታ ሳይነቃነቁ የተሳፈርንበትን መኪና ከዓይናቸው እስኪጠፋ ድረስ ተመለከቱን። ወታደር የወንጀለኞቹ ቅስም ሰባሪ፣ ከሰላማዊ ወገኖቹ የፍቅርና የኅብረት መምህር መሆን እንዳለበት ከሕዝቡ ጋር የነበረን ግንኙነት ለተተኪዎቻችን በይበልጥ የሚያስተምራቸው መስሎኛል። በአየር በረን ከጠቅላይ ሰፈራችን በመግባት ከምናውቃቸው ቤተሰቦቻችን ተደባልቀን ሌሊቱን ሙሉ በጨፈራ ነጋ ነው። በማግስቱ የእነዚያ ጀግኖች አጽም እጅግ ከፍ ባለ ወታደራዊ የክብር ሰልፍ በተወሰነለት ቦታ ሲያርፍና ሙያቸው በከፍተኛ አለቆቻችን አንደበትና በማጎያ መሳሪያ ለለቀስተኛ በተነበበ ጊዜ እያንዳንዳችን ለሀገራችን የፈጸምነው መልካም ሙያ ለሀገራቸው ለወገናቸው ሰላምና ጸጥታ መልካም ሙያ የፈጸሙት ወገኖቻችን እነማን እንደሆኑና ምን እንደተደረገላቸው ማወቁ ከፍተኛ የሞራል ደስታ የሚሰጥ ይመስለኛል።
የተወደዳችሁ አድማጮቻችን ለሶስት ተከታታይ ሳምንታት ያቀረብነው 9 ወር በበረሃ የተሰኘ የወንጀል የምርመራ ታሪክ ተፈጸመ። ሳምንት በሌላ የወንጀል ምርመራ እንጠብቃችኋለን። ግርማ ፍስሐ ነኝ። ኢትዮጵያ ለዘላለም ትኖር። 991 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991